በመጨረሻም እንግዲህ ዛሬ እጅ ከፍንጅ ይዟታል። አንዴ እኔ በጣም የገረመኝ ነገር አሁን ላይ ስትያዝ ሙሉ ስሟን እንኳን ስሟ ተቀይሯል ኦሬዲ። ሞት ደግሞ አክስት የተባለችው ደግሞ የእሷን እንትን ለመሸፈን ሰራተኛ ናት ብላ ነበር እንግዲህ መጀመሪያ ልዛ ከበኋላ እንግዲህ በመሀል የሆነ ልጅ የሴትየዋ ልጅ መጥቶ እንግዲህ የአክስታቸው ልጅ እንደሆነች ሲናገርባት እሷ ደግሞ ሰራተኛ ናት ብላ እንትን ልትል ነበር። ግን ልጁ ግን ምንም ስላልገባው ስላልተጠነቀቁበት ስላልተመካከሩበት እንግዲህ እውነቱን እንዲናገር ተደርጓል ማለት ነው። ሰራተኛ እንዳልሆነች እና የአክስታቸው ልጅ እንደሆነች ልጁ ተናግሯል። ኦሬዲ ይቺ ልጅ በዚህ በሰራችው እንትን ተደብቃ የምትኖርበት አካባቢ እንኳን እንግዲህ እነ ዘላለም ልዑል እንግዲህ እግዚአብሔር ይስጣቸው። ያው ከጎን ጎን ሌላ ስራም እየሰሩም እንግዲህ የነ መሀሌትንም ጉዳይ እንግዲህ ከስር ከስር እየተከታተሉ እንደነበረ በመሀል ሁልጊዜም እየተናገሩ ነበር። ይኸው ዛሬ እንግዲህ እናትና አባታቸውን የገደለች ዋናዋ ጥላታቸውን ይዘዋታል ማለት ነው። እግዚአብሔር ይመስገን። እንግዲህ በመስፍን ዙሪያ እንግዲህ በጣም ብዙ ያልተነገሩ ያልታዩ ብዙ ሰዎች አሉ። ከአሸናፊ ጭምር ማለት ነው። የአሸናፊ ጉዳይ ራሱ ያው አንዴ ውጭ ይላል አንዴ ምን ይላል ስለሚሉ ባለፈውም እንደዛ ብለው ነበር። የእሱ ጉዳይ የተዘጋ አይመስለኝም። እሱም አንደኛው መስፍን ስለሆነ ቀኑ ሲደርስ ይያዛል። ዋናዋ ደግሞ አሁን የነሱ የቤተሰቦቿን ህይወት የነጠቀችው ይቺ ወንበዴ ሆነች። የእሷ መያዝ በጣም ደስ ብሎኛል። አክስት የተባለችውም ከነሱ ጋር አብራ የሰራች ይመስለኛል። እንግዲህ እንደምታወራው አነጋገሯ አስሩን ነው የምትቀበጣጥረው። ልጁ እውነቱን እንዲናገር የተደረገው ደግሞ እውነቱን ስለዚች ልጅ ሁልጊዜ ሰራተኛ እየተባለች ሲወራ ነው የሚሰማ። ግን አሁን ላይ እሱ እውነቱን እንዴት እንደተናገረ እኔም ግራ ገብቶኛል። ግን ሰራተኛ እንዳልሆነች ሲናገርባት እሷ እንዴት እንዳፈረች የምትይዘው የምትጨብጠው ነው ያጣችው። እነዘ ልዑል እግዚአብሔር ይስጠው። ሁልጊዜም እላችኋለሁ ልዑል የሆነ ነገር ከጀመረ መቼም የሆነ በቃ እስከ መጨረሻው ድረስ እንትን ሳይል በፍጹም እንደማይተዋቸው የእነሱ ንብረታቸውንም ባለፈው ተናግረው ነበረ። ግማሽ ግማሹን እያስተካከሉላን ነበር። እንዲሁም ያክስታቸው የእነ መሀሌት አክስት በስማቸው እየዞረውንም እንትን እኔ የሆነ ነገር ብሆን በኋላ ንብረታችሁ ከኔ ጋር እንትን እንዳይልባችሁ የኔ የሆነ ሰው እንዳይወስድባችሁ በሚለው በራሳቸው ስም በናቲ እና በማሌት ስም እንዳዞረችላቸውም እንግዲህ ባለፈው አይታችኋል ማለት ነው። በልዑል አብዛኞቻችሁ ያያችሁ ይመስለኛል። እንግዲህ የእነሱ ጉዳይ ያለቀ አይመስለኝም። በጣም ብዙ እንትኖች አሉ። ያው እኛ አንዳንድ ጊዜ እዚህ ጋር ካሜራ ላይ መጥቶ የምናየውን ነገር ነው የምናየው። ግን አንዳንዶች ብዙ ያልታዩ ያልተነገሩ ብዙ ታሪኮች አሉ። የመስፍን ስራ ያው ተወርቶ የማያልቅ ነገር አይደለም። ሁላችሁም እንደምታውቁት ነው። የመስፍን ሰዎች ብዙ ናቸው። መስፍን ያልነካቸው መስፍን በብር ዙሪያ ያልተነካኩ ሰዎች የሉም። ያው እያንዳንዱም እስር ቤት ናቸው። በምን አይነት ሁኔታ እንዳሉ እንግዲህ እሱን ፈጣሪ ነው የሚያውቀው። መስፍን ከሞተ በኋላ ምንም እኔ እንጃ ብቻ ዋናው ነገር የእነ መሀሌትና የናቲን ጉዳይ ነው። ስለነሱ ብዙም የሚያሳስበን ጉዳይ አይደለም። ስለታሰሩት ሰዎች እነሱ የቅጣታቸውን ነው ያገኙት። ሁሉም መሀሌትንም ናቲንም ሲጫወትባቸው የነበሩ ሰዎች ናቸው። ለእነሱ ዜኔታም የለኝም። ግን አሁን ላይ ግን ይሄ የመሀሌትን እናት አባት በምግብ እንግዲህ ልጅቷ እንደምታለው መስፍን አዞኝ ነው። አሁን ላይ ያለውበት ሁኔታ በጣም ከፍተኛ እንትን ነው ያለውት። ጭንቀት ሁልጊዜ የእነሱን እንትን እየመጣብኝ በቁሜ ሙቻለሁ እንዳለው አትቁጠሩኝ እያለች አሁን እሱን ለማስመሰል ነው። እሷ ግን እንደፈለገች እየወጣች እየገባች ነው። ምንም የጎደለባት ነገር የለም። በመስፍን እንግዲህ መስፍን ብር ሲሰጥ ታውቃላችሁ አይደለም? ይሄን ያክል ህይወት አጥፍታ ይቅርና ዝም ብሎ ለአንድ ስልክ ጥሪ እንኳን ከ100 እስከ 200 ሺህ እንደሚሰጥ አይታችኋል። እንግዲህ የዛሬ ስንት ጊዜ ማለት ነው።
አይደለም ይቺ ልጅ ህይወታቸውን ነጥቃ ማለት ነው። እንግዲህ ያን ብር እያፈሰች እሷ ምንም አልሆነችም፣ ምንም አልጎደለባትም። ሟች ብላኝለት እነሱ በገዛ ንብረታቸው ህይወታቸውን ያሳጣቻቸው ይቺ ሌባ። እንደውም ከሁሉም ይቺ መያዟ በጣም ደስ ብሎኛል። ወንጀለኛዋ ትልቅ ወንጀል የሰራችው እንደውም ከሁሉም ከነዛኞቹ ይልቅ ይቺ የእናትና አባቷን የገደለችባቸው ልጅ ናት። እና በስንት ፍለጋ በተጠንቀቅ እንግዲህ በምንም ፈላልገው ዛሬ እጃቸው አስገብተዋታል። የእውነት እኔ በጣም ነው ደስ ያለኝ። ብዙ ጊዜ ሌላ ቪዲዮ ሲያመጡ የነሱ የነማሌት ነገር አበቃ እንዴ ምናምን በቃ እንደዚህ መስፍን በቃ ከሞተ በኋላ የነሱ ጉዳይ አለቀ ማለት ነው። ከመስፍን ጋር የሚሰሩ ብዙ ሰዎች አሉ። ብዙም የተያዙ የታሰሩ ናቸው። ሞር ደግሞ አንደኛው ነው እንግዲህ ያልታሰረ። በሌላው ደግሞ እንግዲህ በመስፍን ዙሪያ መስፍን ሳይሞት በፊት ፊት ለፊት ተገናኝተው እንግዲህ ሴቶቹ የሆነ ያወሩት ነገር ነበረ ታስታውሳላችሁ? በእነሱ ስም ብር ያስገባላቸው። አሁን እሱ ከሞተ በኋላ እንግዲህ ሁሉም እየካዱ እንደነበረ ለነ መሀሌት ለነ ናቲ ብራቸውን እንዲመለስላቸው እንትን በሚሉበት ሰዓት እነ ዘላለም እና ልዑል እንግዲህ እነዚህ ሴቶች ምንም ነገር አናቅም ብለው እየካዱ የነበሩት ሁላችሁም ታስታውሳላችሁ ብዬ ተስፋ አደርጋለሁ። አንዳንድ ጊዜ ሰው በሰው ባልሰራበት ሰው እንትን ባላለበት እንትን በሰው ንብረት እንደዚህ መዳረቅ እንደዚህ እኔ እንጃ እውነት ልቦና ይስጠልሁላችሁ ነው። ኦሬዲ እነዚህ ሰዎች በፊት ያወሩት ብዙ ሪከርድ አለ ከነ ልዑልም ስለ ብሩ ጉዳይም ዋናው የሱ የብሩ ጉዳይ ሳይሆን አሁን ላይ ዛሬ እንግዲህ የመጣሁበት ጉዳይ የዚች ሴት በመስፍን አዞኝ ይሄን እንደዚህ ስላረገኝ ነው። አሁን ላይ በህይወት ባይኖርም እኔ ግነት በቆሜ ሞቻለሁ፣ የሰው ህይወት እንዳጠፋ አዞኝ ነው እያለች የውሸት እንትን ታነባለች። ግን እኔ ሞር ስለተያዘች ደስ ብሎኛል። ሁለተኛ ነገር ደግሞ ዋናው እንደውም ከዛኛው ይልቅ ከመስፍን ይልቅ ይቺ ናት ዋናዋ እንትን ወንጀለኛ ማለት ነው። የፈለገው ብር ቢከፍላት የፈለገው እንትን ቢላት ሰራተኛ መስላ ገብታ የእነሱን ህይወት ያበላሸች እንግዲህ የእናትና አባታቸውን ህይወት የነጠቀች ወንበዴ ለብር ብላ ብር ለማግኘት ብላ የእነሱን ህይወት ያበላሸች ልጅ ናት። አሁን ምንም እንዳልተፈጠረ ግን እሷ ስታወራ ምንም እፍረት እንኳን የሌላት ክብረ ቢስ ሴት ናት። እውነት እኔ አንዳንድ ጊዜ እንደዚህ በተለይ በመስፍን ዙሪያ የመጡ ሰዎች እንደዚህ ሲያወሩ እንደዚህ ስላለኝ ነው ይሄ ስላለኝ ነው የሚሉ ሰዎች በፍጹም እኔ አልሰማቸውም። የሰው ህይወት እያበላሸች እሷ እሱ ስላዘዘኝ ነው እንደዚህ ይሄን ያክል ብር ባለፈውም እንግዲህ ታስታውሳላችሁ ሁላችሁም ሲያዙ ይሄን ያክል ብር ስለከፈለኝ ነው፣ እኔ ደግሞ በኑሮዬ ዝቅተኛ ስለሆነ ቸግሮኝ ነው። የሰውን ህይወት እያበላሹ እነሱ ግን ስለ ራሳቸው ለውጥ የራሳቸው ይሄን ያክል ብር ቢከፈለኝ ነገ ጠዋት ለእኔ ምን ያክል እንትን ለውጥ አመጣለሁ ምናምን እንደዚህ ነው የሚያስቡት። ይቺ ልጅ አሁን ምን ያክል ብር እንደከፈላት ፈጣሪ ነው የሚያውቀው። የነዚህን ምስኪን ምንም በማያውቁት ሰራተኛ መስላ ገብታ ህይወታቸውን ያበላሸችባቸው ሴት ማለት ነው። አሁን ላይ በአፏን ሞልታ ስታወራ ምንም እፍረት እንኳን የላትም። እሷ ግን እንደፈለገች የሰላም አየር እየትን እያለች ገና እናትና አባቷን እንኳን ገላ ራሱ ይሄ የእናትና አባታቸውን ሳያንስ ልጆቹ እየተሰቃዩ እነ ማህሌት እነ ናቲ እንግዲህ አይታችኋል። ማህሌትን በሴትነቷ ሲጫወቱባት ከመስፍን አልፎ የሚጠብቋት ወንዶች እያንዳንዳቸው ሲጫወቱባት እንደነበረ ታውቃላችሁ። አሁን ላይ እኔ እንጃ ብቻ ለሁላቸውም እግዚአብሔር ልቦና ይስጣቸው። በመጀመሪያ
አሁን መጥተው እንደዚህ ስላለቃቀሱ አሁን ላይ ጸጸት እንደዚህ ሆንኩ እንደዚህ ምናምን የሚሉት እኔ የነዚህ ይሄ የማባበያ እንትናቸው ውሸት እንደሆነ በደንብ ይገባኛል። ሟች ይብላኝለት። እነሱ አሁን በሰላም እየወጡ በሰላም እየገቡ የፈለጉትን እየበሉ እየጠጡ ነው ያሉት። የሞቱት ናቸው የሚያሳዝኑት፣ ምንም ባልማያውቁት ባልሰሩት ኃጢአት። እግዚአብሔር ልቦና ይስጠን። የእውነት ልብ ለሌለን ልብ ይስጠን አምላክ ሆይ። እኔ ይሄ ልጅ አሁን ይሄ መጨረሻ ላይ መጥቶ ያዋረዳት ይችን ወራዳ ሴት እጅግ በጣም ነው ደስ ያለኝ። የእውነት ከምላችሁ በላይ ማለት ነው። እሷ ሰራተኛ ናት ምናምን እያለች የእሷን እንትን ገና ልትሸፋፍንላት የነበረችው እንግዲህ ፊት ለፊት መጥቶ የአክስታቸው ልጅ እንደሆነች ሲናገርባት አንዴ ጓደኛሽ ጠርቶህ ነው እንትና በል ምናምን እያለች ወሬ እንዳያወራ ልጁን እንትን እያለችው ነበር። ግን ደግሞ መስፍን አልኩኝ። ልዑላችን ደግሞ እንግዲህ አንድ ነገር ከያዘ ምንም ነገር ለምንም ፍንክች የማይለው ጀግና ወንድማችን እስከ መጨረሻው ድረስ ተፋልሞ እንግዲህ የዚች ልጅ ማንነቷ እንዲያውቅ ሆኗል ማለት ነው። ለማንኛውም ስላገኛት እጅግ በጣም ደስ ብሎኛል። እስካሁን ድረስ የሰላም አየር በሰላም እየዋለች በሰላም እየገባች እየበላች እየጠጣች የሰው ሕይወት አጥፍታ እየተንቀሳቀሰች ማንም ሰው አልጠየቃትም። እንግዲህ እነ ዘላለም ደግሞ ነገሩን ያረሳሱ አስመስለው ጸጥ ብለው ማንም ሰው በማይጠረጥርበት ሁኔታ እንግዲህ እጅ ከፍንጅ ይዘዋታል ማለት ነው። አያችሁ ግን ምንም እንደው የፈለገ ወንጀል ሰርታችሁ እንደው ማንም ሰው አይዘኝም ብላችሁ ስታስሱ ስትሉ መጨረሻችሁ ይሄ ነው። በቃ ማንም ሰው ከእንትኑ አያመልጥም። ይህንን ማወቅ አለባችሁ። እኔ ሰው አይዘኝም፣ እኔ እንደዚህ ነኝ፣ እኔ እንዲህ ነኝ ስትሉ የነበረ ሽልጥልጦች ይኸው መጨረሻችሁ ራሳችሁ እስር ቤት። አሁን እቺ ልጅ እንግዲህ እስካሁን ድረስ ማንም አይዘኝም ብሎ ደግሞ እኔ እነ ልዑልን ያደነኳቸው ነገሩን አረሳስተው እነሱ ሌላ ነገር እንትን ብለዋል። በቃ ካሁን በኋላ ወደ እኔ አይፈልጉም ምናምን እንዲሉ አቤት እንትናቸው ብልህ ናቸው። ብልህ ብቻ አይገልጻቸውም። እና በቀስታ እንግዲህ ካለችበት አስሶ ይችን ልጅ በምን አይነት ሁኔታ እንደያዛት እውነት በጣም የሚደነቅ ልዑል እግዚአብሔር አምላክ ሁልጊዜም በምትሄድበት ሰላሙን ይግጠምህ። ልዑልም ዘላለም ሁላችሁም በዚህ ስራ ተሰማርታችሁ የምትሰሩ ወንድሞቼ የእውነት ቃል የለኝም ለእናንተ። ክበሩ። መልካሙን ነገር ሁሉ እመኝላችኋለሁ። መልካም ለምትሰሩ ሰዎች፣ ቅን ልብ ላላችሁ ሰዎች፣ የሰውን እንባ የምታብሱ ብርሃንን የምታሳዩ ከእግዚአብሔር በታች የእውነት ክፉን ነገር አይንካችሁ ነው የምላችሁ ወንድሞች። የእውነት እንደናንተ አይነት ጀግና ሰው በጠፋበት ዘመን ሰው ሆናችሁ የተገኛችሁ እንቁዎች ናችሁ እና እግዚአብሔር አምላክ በምትሄዱበት ሁሉ እግዚአብሔር ጥላ መከታ ይሁንላችሁ ነው የምላችሁ። ሰላማችሁ ይብዛልን። ለማንኛውም ከዚህ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ጀምሮ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ እላችኋለሁ።